ድምፃዊ አህመድ ሁሴን ማንጁስ ፍርድ ቤት ቀረበ። አይደለም በልጁ የመነገር ሱስ ያለበት ሰው ነው። ጉድ እኮ ነው ጋይስ፣ ተመልከቱት ይሄን ቪዲዮ። ተናልቆ ደውላ አንተ ሆነች እሷ ስለሱ 60 ቀን 30 ቀን ብላ የምትወስንለት ማን አባቷ ነው? ልክ እንዳንተ ቅናቷ እንዳንተ ነው ጋይስ። ቲክታክ አናት ባይዘው ልጅቷ ቲክታክ ላይ አክቲቭ ናት፣ ትሰራለች ቪዲዮ ምናምን። ምን ሆነ ነው? ያስከፋ ሰው አለ ወይ? ያስቀየመ ሰው አለ ወይ? ለምንድን ነው ከግሩፑ የጠፋኸው የሚል ጥያቄ አነሳውለትና የመለሰልኝ መልስ በጣም የሚገርም ነበር። በዚች ዓለም ላይ ማለት ነው በጣም ያስፈራኝን አይነት ሰው ልንገራችሁ እንጂ ለአንተ ልሸጥልህ አይደለም የመጣው። ምኑን ነው የምትሰጠው? ልጁ። ሰላም ጤና ይስጥልኝ። እንደምን አደራችሁ? እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። እናንተ ደግሞ እንግዲህ ይህንን ቪዲዮ ላይክ በማድረግ እንዲሁም ሰብስክራይብ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ወዳለሁኝ። ድምፃዊ አህመድ ሁሴን የደበደባትን ሴት ማነች የሚለው ጉዳይ እንግዲህ በውስጥ የደረሰኝ መልእክት አለ። እሱ ማን እንደሆነች ነግራችኋለሁ። ያቺ አርቲስት ወይ ደግሞ ቲክታከር ማለት ነው። ሰናይ ቆይታ እንዲሆንላችሁ እመኛለሁኝ። ወደ ቪዲዮ ልቀጥል። አባዬ ለምንድን ነው ግን ደሃ ይሆን ነው? You're clear. No sign of her son. ጋይስ ሶሻል ሚዲያ በነገራችን ላይ ይሄ ትልቅ ጉዳይ ነው። ብዙ ሰው እንግዲህ ሶሻል ሚዲያ ላይ ለመዝናናት ጊዜ ለማሳለፍ ነው የሚጠቀመውና ይሄን ነገር እንግዲህ ምናልባት ከተረዳችሁት በደንብ ማለት ነው ይሄን ነው እያመላከተ ያለው እና ከቻላችሁ ሶሻል ሚዲያ ላይ የምትጠቀሙትን ጊዜ እንግዲህ ወደ ብር ብትቀይሩት ትጠቀማላችሁ ብዬ አስባለሁኝ። ጋይስ ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ መልካም ሰላም ነው? ዛሬ እስቲ አንድ ታሪክ ልንገራችሁ። አንድ ጓደኛዬ በጣም ሶሻብል የሆነ ባለትዳር በጣም መልካም ሰው፣ በብዙ ገጠመኞች አብረን የምናሳልፍ ብዙ ጓደኞች ያሉን፣ አልፎ አልፎ የምንገናኝ ለረጅም ጊዜ በቤተሰብ ጉዳይ የምንጠያየቅ ምናምን ጓደኛችን ከመቅስፈት ተነስቶ ከማዕከላችን ጠፋ እና በቃ ስልኩን ቀየረ። አያገኘንም። ጓደኝነቱም እንደድሮ አይደለም። መንገድ ላይ ሲያገኘን፣ ቸርች ሲያገኘን ሰላም ይለናል። ለለቅሶ አይመጣም፣ ሰርግ አይመጣም፣ ልደት አይመጣም። እና ከረጅም ጊዜ በኋላ ዛሬ አገኘሁትና እንደው ጥሩ አጋጣሚ እንኳን ተገናኘን። እስኪ በዚህ አጋጣሚ ምን ሆነ ነው? ያስከፋ ሰው አለ ወይ? ያስቀየመ ሰው አለ ወይ? ለምንድን ነው ከግሩፑ የጠፋኸው የሚል ጥያቄ አነሳውለትና የመለሰልኝ መልስ በጣም የሚገርም ነበር። ባለትዳር ነው። ኦልሞስት ወደ 16-17 ዓመት በትዳር ቆይተዋል። ልጅ የላቸውም እና ሳናቀው ጓደኛችንን ልደት በሚከበርበት ሰዓት የዛሬ ዓመት ያንተን ልጅ ልደት እናከብራለን፣ ሚስቱን አረገሽ እንዴ ብለው የሚጠይቁ ሴት ጓደኞች አሉ። መቼ ነው የምትወልዱት? በቃ በረባ ባረባው ስለ ልጅ መውለድ ስለ ቤተሰብ እሱ ፊት ሳያስቡት በጣም ባዘር እያደረግናቸው ነበር። የወሰኑት ውሳኔ ምንድነው? በቃ እዚህ ግሩፕ ውስጥ አለማምጣት ነው። ምክንያቱም ምንድነው? በሕክምናም አረጋግጠው ሰዎቹ መውለድ አይችሉም ተነግሯቸዋል። ሳናቀው ግን እኛ በጣም እያስጨነቅናቸው በጣም እየረበሽናቸው ከኮሚኒቲው እንዲርቁ አድርገናቸዋልና ይሄንን ማለት የፈለኩት ምንድነው? ሳናቅ የምናጠፋቸው በጣም ብዙ ሰዎችን ስሜታቸውን የምንነካቸው ብዙ ሰዎችን የምናስኮርፋቸው ሰዎች አሉ። ብድግ ብለን ወለድሽ እንዴ ወለዳችሁ እንዴ መቼ ነው የምትወልዱት እያልን ሰዎች ያሉባቸውን ችግር ሳናውቅ አዋቂ መስለን በመልካምነት እምንበጠብጥ ሰዎች አለንና በክፋት አላየውም። ይሄንን ነገር ግን ለአንዴና ለመጨረሻ
ለጓደኞቻችን፣ ለቤተሰቦቻችን ኢንክሉድ እናቶች፣ አባቶች በጣም የተጫነ ልጆቻችሁን አትጠይቁ። አሁን ሳይንሱ በጣም የረቀቀበት ዘመን ነገሮች በጣም ቴክኖሎጂው ስለሚያግዝ ሁሉም ሰው ችግሩን የሚያውቅበት ዘመን ላይ ነው ያለነውና በየቤቱ ስንት ጓደኞቻችን ልባቸውን ሰብረናል። ስንት እህቶቻችን በተለይ ሴት እህቶቻችን አትወልጅም እንዴ እድሜ ሳይገፋ ቆመሽ ቀረሽ እኮ እንዲሆንሽ እኮ እያልን የብዙ ሰዎችን ልብ ሰብረናልና ፕሊስ በተቻላቸው አቅም ሰዎችን መጠየቅ ያለብንንና መተው ያለብንን ነገር እንልመድላለሁኝ። ሐሳቡን ከወደዳችሁት ሼር አድርጉት። አመሰግናለሁ። በነገራችን ላይ ጋይስ ትዳር ሳትይዙ ብዙ ሰው ጨቀጭቃችኋል፣ ትዳር እንድታደርጉ ማለት ነው። ትዳር ካደረጋችሁ በኋላ ደግሞ ልጅ እንድትወልዱ ደግሞ ይጠይቃችኋል ማለት ነው። እንዲህ እያለ እየቆጠረ ደግሞ ይሄዳል ማለት ነው። አንደኛ ልጅ አለ፣ ሁለተኛ እያልክ ትቀጥላለህ ማለት ነው። እና እዚህ ላይ በነገራችን ላይ የሚያግዝ ሰው የለም። ሁሉም ላይ መጥፎም ጥሩም ነገር ላይ ሰው አያግዝም ብዙ ጊዜ እንዳየነው ማለት ነውና በህይወታችን ውስጥ ደግሞ እንግዲህ በ15 በ16 በ20 አመት ጊዜ ውስጥ እንግዲህ ታቅበው የቆዩ ባልና ሚስት ሲወሉ አይተናልና ምናልባት ፍቅር ካለ ትዕግስት ካለ ይሄንን ይደርሳል። ጊዜው ደግሞ እንግዲህ እንደተናገረው ወንድማችን ሳይንስ እንግዲህ ጥሩ ነገር አምጥቷል ብዬ ገምታለሁና እንግዲህ እንደዚህ አይነት ነገሮችን ሲመጣባችሁ በህይወታችሁ ውስጥ ተቀብላችሁ ይሄንን ነገር እንግዲህ የሰው ድምጽ አለመስማት ነው። እንግዲህ የሰው መልካም ነገር መቀበል እንጂ መጥፎ ነገር እንዳትቀበሉ ማለት እወዳለሁ። በዚህ ልጅ ዙሪያ ላይ ስጠኝ ነው። ስጠኝ፣ እኔ ደግሞ አልሰጥም። ልጅን ላሳክም እንጂ ለአንተ ልሸጥልህ አይደለም የመጣው። ምኑን ነው የምትሰጠው? ልጁን ቪዲዮ ልስራበት ነው። ልጁን እየሰራሁኝ እንደ ኮሚሽን ማለት ነው። ለኔ እንደ ኮሚሽን ሊያስብልኝ፣ እሱ ደግሞ ቪዲዮ ሊሰራበት ነው። ልጁ ነገራችን ጸባችን ምን አይነት ቪዲዮ ነው የሚሰራበት? በቃ ማስታወቂያ ነው ወይስ ማስታወቂያ? ምንም እንደውም ማስታወቂያ በኔ መጥቶ እኔ ተደውሎልኝ የሉላ አባትን አዎ ማስታወቂያ ልናሰራው ነበር ሲሉኝ፣ አይ ማናጀሩ አለ ቆይ ላናገር ብዬ እሱን አናገርኩት። ሳናገረው በቀጥታ ከኔ ጋር ያወሩ እንጂ በዛ በኩል አይደለም። ድጋሜ ደውሉና በኔ ያገኙኝና እኔ እናወሩ ብሎ አለ። እኮ ማኔጀሪ ነው ወይ ልጄ ማኔጀር ነው ካልክ የሥራ ኃላፊነቱን ለሱ መስጠት አለብህ ማለት ነው። አዎ አዶናይም ብሎታል። አዎ ይሄ ልጅ ተንከባክበው ከሕክምና በኋላም ቤት ተከራይተህ አስቀምጠኸው ያለው ነገር እንዲሰራ እና በራሱ ልጁን እንዲችል ማስታወቂያ እየሰራ ልጁ ራሱን እንዲችል ክትትሉንም ያው አቅም የለንማ በነፃ ነው የተሰራልን እንጂ 400 ምናምን ሺህ ብር ነው ድሬዳዋ ላይ ያለን የተሰበሰበው እና በዛ ዙሪያ ላይም አውርተን ነበር እና ያችን እጫውን ከኔ ከሱ ጋር ያላስማማን የገንዘብ ጉዳይ ነው። እሱ የሚፈልገው ገንዘብ ነው እና መታወቅ ነው። እኔ ደግሞ ልጅ ማሳከም ነው ፍላጎቴ። እንደውም የሆነ ሰዓት ላይ የሆነ ቦታ ላይ የሆነ ሚዲያ ላይ ከደረስን እዛ ጋር ብዙ ገንዘብ ታገኛለህ በዚህ ብሎ ካልኩሌት ሲያደርግ እኔ ገንዘብ አልፈልግም። እንደውም የማህበራችን አባል አጠገባችን ነበረች አዋሳ ላይ ያለን ማለት ነው። እኔ ገንዘብ አልፈልግም፣ መጀመሪያ ልጄ ይታከም ነው። ይሄን ወሬ ካወራን በኋላ ነው አዶናይ የደወለልንና አዶናይ ሊያሳክመው የፈቀደው እንጂ እሱ እቅዱ ምንድነው ገንዘብ ሰብስቦ በሱ ገንዘብ ከተሰበሰበ በኋላ ድርድር ነው የፈለገው። ገንዘብ ይሄን ያህል አንተ፣ ይሄን ያህል እሱ፣ ይሄን ያህል እኔ፣ ይሄን ነው ፍላጎቱ የነበረው። ይሄን ፍላጎት ነው አሁን እቺ ነገር ብቻ ያጣላችን። እኔ ደግሞ በገንዘብ ዙሪያ ላይ አይደለም ስራዬ፣ ፍላጎቴም የገንዘብ ዙሪያ አይደለም፣ የልጄ መታከም ነው። ለምን ምን ያህል 6 ዓመት ምን ያህል እንደተሰቃየው እኔ ነኝ የማውቀው። ከልጄ ጋር ስሰቃይ ማንም ከጎኔ አልነበረም። ያችን እኔ ውስጤ የነበረችው ያችን ነገር ወጥቼ ልጄ እፎይ ብሎ ማለት ነው። በነገራችን ላይ የሚደንቅሽ ልጁ እንዲህ ስታዩ እንደዚህ ነው፣ ሲታመም ነው የምታውቂው። እስቲል አሁንም ራሱ በተፈጥሮ ግማሽ ልብ እንደሆነ ነው የሚታወቀው። ሐኪሞቹም የነገሩኝ ይሄንን በጣም እንክብካቤ እንደሚያስፈልገው። እሱ ግን አሁን 17 ቪዲዮ ላይ ለቀቀው ምንድነው ምንም አይነት ችግር እንደሌለበት፣ ምንም አይነት ኬዝ እንደሌለበት፣ ምንም አይነት ሕክምና እንደማያስፈልገው ነው። እዚህ ጉዳይ ላይ በነገራችን ላይ እኔ ትልቅ ነገር የተረዳሁት ምን እንደሆነ ታውቃላችሁ ጋይስ? የአዶናይ የሚሰራው ስራ ምን አይነት ከባድ ስራ እየሰራ እንደሆነ ነው እንግዲህ እኔ የተረዳሁት ማለት ነው። አዶናይ ያ ሁላ ነገር አድርጎ እንግዲህ እስካሁን ድረስ ጥቂት የምታክል ችግር አልደረሰበትም እሱ ላይ ማለት ነው። ክስ አልመጣበትም።
እና እነዚህ ሰዎች በአንድ ቪዲዮ በአንድ ሰው ይህን ያህል እንግዲህ ይህንን ድረስ መድረሳቸው እጅግ በጣም ነው የገረመኝና የአዶናይ ነገር ደግሞ እጅግ የሚያስገርም ነው። በጣም ነው የሚገርመውና እንግዲህ አንዳንዴ ስታግዝ እንደዚህ ነገሮች ሊያጋጥሙ ይችላሉ፣ በሰዎቹም በራስህም ችግር ማለት ነው። እና እንግዲህ የአርቲስት ቢኒያም ዮሐንስ ቪዲዮ አለ። ካሁን ቀደም አስገብቼላችሁ ነበር፣ ሰርቼለት ነበር። ምናልባት መለስ ብላችሁ ማየት ትችላላችሁ። ነገር ግን እጅግ የሚያሳዝን ነገር ነው። እንግዲህ ልጁ ተሽሎት እንደምናየው ተስፋ አለኝ ማለት ነው። አዶናይ መጥቶ ይሄንን ችግር እንደሚፈታው እርግጠኛ ነኝ ማለት እወዳለሁኝ። ወደ አርቲስት ቢኒያም አመራችኋለሁ። ካሁን ቀደም የሰራው ቪዲዮ ማለት ነው። አይደለም በልጁ የመነገር ሱስ ያለበት ሰው ነው። ይሄንን የምለው ልጁ በሚገባ እንዲታከም ዋጋ ከፍያለሁ፣ እንዲታከም አድርገናል። በቂ የሆነ እንክብካቤ አሁንም ድረስ በተጓዳኝ ህመም እንኳን ታሞ በሚገባ ከሚገባ በላይ ኢትዮ ኢስታንቡል እየተንከባከበው እያለ ነገር ግን ህመሙን የልብ ህክምናው ላይ እንደሆነ ለማስመሰል የሚካሄድበት ርቀት እጅግ በጣም የተሳሳተና ወንጀል ውስጥ የሚያስገባ መሆኑ ሊሰመርበት ይገባል። ምክንያቱም ኢትዮ ኢስታንቡል ምስጋና ይገባዋል እንጂ በምንም ተአምር በዚህ ልክ በዚህ ደረጃ ይሄ ልጅ ታሟል ድጋሚ ገብቷል ተብሎ የተሰራውን ሰርጀሪ ማጥላላት የማጥላላት ሂደት ውስጥ የሚገባበት ሆስፒታል ስላልሆነ ልጁ በሚገባ አሁንም እየታመመ ያለው በአባቱ ችግር ስለሆነ ከዛሬ ጀምሮ በሚኖረው ምንም አይነት ነገር በፍቅር ሶሻል ሚዲያም ማንም ሰው የፍቅር ሶሻል ሚዲያ እሱም ሆነ ሌሎቹም አጠገቡ ሆኖ ቪዲዮ የሰሩትን ጭምር የፍቅር ሶሻል ሚዲያ አባል እንዳልሆኑና እሳቢያቸው ገንዘብ ማጠራቀምና ወር ደግሞ በልጁ ገንዘብ መለመን እንደሆነ ሁሉም ሰው እንዲረዳ ፈልጋለሁ። ይህ ደግሞ በአግባቡ ሁሉም ሰው ጋር እንዲደርስና ሁሉም ሰው እንዲረዳ ሁላችሁም የበኩላችሁን በመረቅ ኮፒ ሊንክ አድርጉ። የፍቅር ሶሻል ሚዲያ ማህበር ከምንም ነገር የጸዳ በገንዘብ ንክኪ ፈጽሞ ኮንታክት የሌለው መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። የፍቅር ሶሻል ሚዲያ ማህበር አባላት ለመሆን የሚመጡ ማንም ሰው ከኔ ጋር ባላቸው ኮኔክሽን በምንም ተአምር ገንዘብ ንክኪ ውስጥ አይገቡም። ገንዘብ ንክኪ ውስጥ ደግሞ መግባት የፈለጉትን በዚህ መልኩ እናወግዛቸዋለን። ቪዲዮ ሰርተን ለህዝብ እናሳውቃለን። አለቅ። ይህንን ልጅ መለመኛ ላደርጉ ስለሆነ ከዚህ በኋላ የሚሆነው ነገር እኔን እንዲሁም ደግሞ የፍቅር ሶሻል ሚዲያን የማይመለከት መሆኑን በአክብሮት ለመግለጽ እወዳለሁ። አመሰግናለሁ። መልካም ጊዜ። በዚች ዓለም ላይ ማለት ነው በጣም የሚያስፈራኝን አይነት ሰው ልንገራችሁ። በቃ በጣም ብዙ ጓደኛ ያለው ሰው ወይኔ እንዴት ነው ሁሉንም ጸባይ ይችላችሁ ቤስት ፍሬንድ መሆን የምትችሉት ከሁሉም ጋር? ለጓደኛ እኮ አንድ ሁለት በቂ ነው። በስማ በጣም ነው የምፈራው። በጣም ለህይወቴ ነው የምፈራው ለህይወቴ። ጉድ እኮ ነው ጋይስ፣ ተመልከቱት ይሄን ቪዲዮ። ተናልቆ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ። ቅጭን ለስል ሰምቻለሁ። ምን አለ ባቆም፣ ምን አለ አቆም ቢሆን ኑሮ፣ ምን አለ ባይ 10 ቁጥር መርጫ ጠፋ በሚል ተልካሻ ምክንያት ገፋ ያንኛ ለተቀበላችሁ የነጻነትን ጉዳይ እናስቀጥለዋለን። እኛ አለን እኮ እኛ ያለን የሱ ጉዳይ እንዴት ይቆማል? እንኳን በሰላም መጣችሁ። እያንዳንዳችሁ በዚህ በኩል የሮባ ቤተሰቦች ይታዩናል፣ በዛ በኩል የቴሪ ቤተሰቦች ይታዩናል። የቴሪ ቤተሰቦች የሮባ ቤተሰቦች አንዳንድ ሰው ወክላችሁ እዚህ ትመጣላችሁ። የመጀመሪያው ይሄ ቪዲዮ ሲያይ እንደኔ የደነገጠ ሰው አለ? ታዲያ በዚህ ሰዓት ነጻነት ወርቅነህ ተተኪውን ወይንም ደግሞ ራሱኑ ያገኘ ነው ይመስላል። ይህ ሰው አንዱ ዓለም ይባላል። የነቀምት ተወላጅ ሲሆን አነጋገሩ፣ አክቲንጉ፣ ፊዚካሉ እንዳለ ነገሩ ነጻነት ወርቅነህ ነው ይመስለው። በጣም በሚገርም ሁኔታ ሰዎች ሊመሳሰሉ ይችላሉ። በዚህ ልክ ግን እኔ አይቻላቅም። ምናልባት እኛንም ነፂን ያስታውሰናል። ለዚህ ግለሰብም ደግሞ ጥሩ አድቫንቴጅ ስለሆነ ምናልባት ኢቢኤስ የመታወቅ እድል ቢሰጠው ባይ ነኝ። እናንተ ምን ትላላችሁ? ሐሳባችሁን በኮሜንት ላይ አሳውቁኝ። በሌሎች ቪዲዮዎች መለሳለሁ። መልካም ቀን። ቢቸራ ፈጃ ቢለው እና ሰምተናል እኮ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ። ቅጭን ለስል ሰምቻለሁ። ምን አለ ባቆም፣ ምን አለ አቆም ቢሆን ኑሮ
ምን አለ ባይ 10 ቁጥር መርጫ ጠፋ በሚል ተልካሻ ምክንያት ገባ። ያምራል የቦይፍሬንድ ያምራል በይል እንዴ የአንዱ ዓለምን ቲክቶክ አካውንቶች አሁን ነፃነት አንዲ ብሎ መጥቷል። ፎሎ ሼር ኮፒ ሊንክ እያደረጋችሁ ፎሎወርሱን እያሳደጋችሁ እሱም ነቀምት ነው የሚኖረው ወለጋ ነቀምት ተወልዶ ያደገበት ሀገር ነውና በጣም ጎበዝ ታሌንትር የሆነ ማስታወቂያ መስራት የሚችል አልፎም ተርፎ ባለሙያ ነውና እባካችሁ እንግዲህ ነቀምት ላይ ያላችሁ ወይ ደግሞ ውጪ ሀገር ውስጥ ያላችሁ ሼር ኮፒ ሊንክ ፎሎ በማድረግ አካውንቱን እናሳድጋለን። አልፎም ተርፎ በቅርቡ ደግሞ ኢቢኤስ ላይ ይመጣል። ሁላችሁም ተመጣጣኛችሁ ዝነኛና ታዋቂዎች ይችላል እዚህ ቦኩ ኢቢኤስ በቃ ያውጣን ሁላችሁም ቆምበት ዝነኛና ታዋቂዎች የነጻነትን ጉዳይ እናስቀጥለዋለን። እኛ አለን እኮ እኛ ያለን የሱ ጉዳይ እንዴት ይቆማል? እንኳን በሰላም መጣችሁ። እያንዳንዳችሁ በዚህ በኩል የሮባ ቤተሰቦች ይታዩናል፣ በዛ በኩል የቴሪ ቤተሰቦች ይታዩናል። የቴሪ ቤተሰቦች የሮባ ቤተሰቦች አንዳንድ ሰው ወከላችሁ እዚህ ትመጣላችሁ። የመጀመሪያው እንግዲህ በዚህ ሳምንት እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሃል እንግዲህ የአርቲስት ነጻነት ወርቅነህን ተከትሎ ማን ሊያዘጋጀው ማንስ ሊተካው የሚችል ይመስላችኋል የሚል ጉዳይ ነበረ። ይህንን ተከትሎ ደግሞ እንግዲህ ብዙ ሰዎች እየመጡ እንዳለ አይተናል። ሶስት ሰዎች እንግዲህ ተመርጠዋል። ከነዚህ መሃል እንግዲህ ያሲኖ ይገኝበታል። እንዲሁም ይህንን ወንድማችን ደግሞ እንግዲህ እገባለሁኝ ሞክራለሁ እያለ ነው። እንግዲህ ሁላችንንም እንግዲህ አይተነዋል። ልጁ ወይም ሰውየው እንግዲህ የሚመጥን ይመስለኛል። እኔም ተመችቶኛል። በጣም የሚያስደነግጥ ሰው ነው። እንግዲህ ምናልባት በሩቅ ብታዩት አርቲስት ነጻነት ወርቅነህ ራሱ ነው የሚመስለውና እኔም ደግሞ እንግዲህ ቢገባ ጥሩ ነው ብዬ አስባለሁኝ። እናንተ ምን ትላላችሁ ጋይስ? እና በዚህ አጋጣሚ እንግዲህ አርቲስት ነጻነት ወርቅነህ 3 ወሩን አልፎታል፣ ካለፈ ማለት ነው። ነፍስ በአጸደ ገነት ትኑር ማለት ፈልጋለሁኝ። ወደ ቀጣይ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። ተበላሽ Where's Pennington? ገና ነው አልመጣችም። ሰማዲ ድምፃዊ አህመድ ሁሴን ማንጁስ በድብደባ ወንጀል ተከሶ ፍርድ ቤት ቀረበ። በፋና ላምሮት የድምፃውያን ተሰጥኦ ውድድር አሸናፊ የነበረው አህመድ ማንጁስ ፍርድ ቤት የቀረበበት ክስ ምክንያት ሴት ልጅን በመደብደብና የአካል ጉዳት በማድረስ ተጠርጥሮ እንደሆነ አውቀናል። አህመድ ማንጁስ የቀረበበትን ክስ ለመከላከል ዛሬ ማክሰኞ መጋቢት 22 ረፋድ ላይ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ሁለተኛ ወንጀል ችሎት ቀርቦ ነበር። አቃቢ ሕግ በድምፃዊው ላይ በሰው አካልና ጤና ላይ ጉዳት ለማድረስ በማሰብ የካቲት 22 ቀን 2018 ዓመተ ምህረት በግምት ከቀኑ 12 ሰዓት ከ10 ሲሆን በቂርቆስ ክፍለ ከተማ ወረዳ 2 ክልል ልዩ ቦታው ስታር ሆቴል ውስጥ የግል ተበዳይ የሆነችውን ሴት በቀኝ እጁ በቦክስ በቀኝ በኩል ፊቷን ከንፈሯን በመምታት የህመም ስሜት እንዲሰማት በማድረጉ ወንጀል ፈጽሟል ሲል ክስ አቅርቦበታል። ተከሳሽ አህመድ ማንጁስ በቀረበበት ክስ ላይ ጉዳዩን በሚመለከተው ችሎት ቀርቦ የነበረ ሲሆን ፍርድ ቤቱ ለተከሳሽ የማጣሪያ ጥያቄ ካቀረበ በኋላ ተከሳሹ በቀረበበት ክስ የእምነት ክህደት ቃሉን እንዲሰጥ ጥያቄ አቅርቦለታል። ከጠበቃው ጋር በችሎት የተገኘው አህመድ የክሱ መጥሪያ የደረሰኝ በቅርቡ ስለሆነና በቂ ጊዜ አግኝቼ ከጠበቃዬ ጋር ባለመነጋገሬ በተጨማሪም ጉዳዩን በእርቅ ለመጨረስ እየሞከርኩ ስለሆነ ተለዋጭ ቀጠሮ እንዲሰጠኝ ሲል በጠበቃው በኩል ጠይቋል። በጉዳዩ ላይ በችሎት የተሰየሙት አቃቢ ሕግ በበኩላቸው ጉዳዩ በእርቅ ቢጠናቀቅ እንደማይቃወሙ ገልጸው የክሱ መጥሪያ ከሳምንት በፊት ስለደረሰውና ይህ ደግሞ በቂ ስለሆነ የእምነት ክህደት ቃሉን ይስጥልን ሲሉ ጠይቀዋል።
የግራ ቀኙን ምላሽ ያደመጠው ፍርድ ቤቱ ተከሳሽ በቀረበበት ክስ የ5000 ብር ዋስትና እንዲያቀርብ አዞ በቀጣይ መዝገቡን ለመመልከት ለመጋቢት 29 ቀን ተለዋጭ ቀጠሮ ሰጥቷል። ድምፃዊ አህመድ ሁሴን ማንጁስ ባለፈው ዓመት አልጣሽ የሚል ርዕስ የተሰጠው የመጀመሪያ አልበሙን ማውጣቱ ይታወሳል። እሱ ባለትዳር እንደውም ሰማ አንድ ወዳጅ ስትነግረኝ ይሄው አርቲስት ልጅ ካስወለደ በኋላ ክሎ ነበር ከሌላ ሴት ወልዶ አስወልዷት ማቆ ታሪክ ነው ውሸት አይደለም ምናምን አስወልዷት የኔ ልጅ አይደለም የከሌ ልጅ ነው የኔ አይደለም ከልጅቷ ጋር ብሎ ይኖር ነበር ከዚህ ከብላችሁ ከልጅ ከወለደችለት ሴት ጋር ማለት ነው አብሯት ረጅም ጊዜ አብረው ኖሯል እና እስክትወልዱ ድረስ ይሄ መልካችሁ ያውንትን መልካችሁ እስኪያልቅ ድረስ አብሯት ነበር ካስወለዳት በኋላ ግን ጥሏት ሄዷል ምናምን አይንሽን ላፈር ብሏታል ጭራሽ ልጁ የኔ አይደለም ብሏታል ከዛ እንደውም ልጅቷ ጎበዝ ስለሆነች አይ ቲንክ እንደነገሩኝ ከሆነ ፍርድ ቤት ነው ገትራ ያቆመችው ክስ ነው ያቀረበችበት ከዛ በፍርድ ቤት ያው ተፈርዶለት ቦር ተቆራጭ እንዲያደርግ በስምምነት ጨርሰዋል ሌላ ልጅ ናት ወንድ ልጅ ወልዷል ከዚህ አሁን ከምላችሁ ልጅ ማለት ነው በዛ መሀል ደግሞ ሰይፉ ላይ ቀርቦ ትዝ ካላችሁ ባለትዳር ነኝ ምናምን ሲል ሰምታችኋል አይደል ባለትዳር ነኝ ምናምን ብሎ ተናግሯል ሰይፉ ላይ መጥቶ አሁን በቅርብ ጊዜ አንድ ሁለት ስህተትን ዘልያለሁ አሁን ግን አትወቅም ብዙ ስህተት ሰምቼብህ አልፌያለሁ አሁን ግን አትወቅም የግድ መናገር አለብኝ የግዴታ መናገር አለብኝ ምክንያቱም ተደጋጋሚ ጥፋት እያጠፋ ነው ሴት ልጅ ላይ ተደጋጋሚ ሴት ልጅ ላይ ጥቃት እያደረስክ ነው በጣም ተደጋጋሚ ማለት ነው ያስወለድካትን ሴት በጣም ጎድታታል በጣም በድለሃታል በጣም ጭራሽ አባትነት እንኳን ከልጁ ጋር እንዲታወቅ ፈቃደኛ አይደለም ሚዲያ ላይ እንዳይወጣው ያልክ ሰው ነህ በዚህ ደረጃ የሴት ልጅ ልብ የሰበርክ ሰው ነህ ምንም ሳታውቅ መልክ አለህ ቆንጆ ነህ ድምፅ አለህ ምናምን ግን የወለደችልህን ልጅህን ሚዲያ ላይ እንዳይወጣ እንኳን የምትፈልግ ሰው ነህ የማትፈልግ ሰው ነህ በዚህ ደረጃ ሴትን ጎድታ የወለድከውን ልጅ የኔ ልጅ አይደለም ብለህ በጣም የሚሰቀጥጥ ዝርብ ተሳደብ ነበር ላስታውስ ብዬ ነው በጣም የዘገንን ነገር ትላት ነበር የልጅህን እናት የወለደችልህን ማለት ነው ታሸማቅቃት ነበር የቅርብ የሆኑ ሰዎች ናቸው የሚነግሩኝ በነገራችን ላይ ጋይስ በጣም ከአንድ ሴሌብሬቲ ወይም ዝነኛ አርቲስት ተብሎ ድምፃዊ ተብሎ ከማይጠበቅ ወርድ ንግግር በጣም የሚያሸማቅቅ ያው አራስ ቤት ልጅህን አቅፋ ተኝታ ያለችን ሴት አንጎል የሚያዞር በአራስ ቤት ድብርት ውስጥ ቅስም የሚሰባ የሚዘገንን ነገር ነበር የምትናገራት የምትሰድባት የምትዘልፋት የኔ ልጅ አይደለም ልጅ እኮ ደግሞ ራሱ ነው የሚመስለው ጋይስ ራሱን ኮፒ ከዛም በኋላ ጭራሽ ልጅ የኔ አባትነት እንኳን አላምን ብለህ በፍርድ ቤት ነው ያመንከው ተከሰን ያመንከው ዋሻው አባት አይደለም የኔ ልጅ አይደለም ብላ በፍርድ ቤት ከሳ ነው ሴትዮዋ ስሰማ ጋይስ አባትነቱ ልጅ አባቴ ቢለኝ ምን እላለሁ ማወቅ አለበት ብላ ነው እንጂ ላይክ እንደዚህ ምናምን ስለሆነም አይደለም አይ ቲንክ ሴትዮዋ የከሰሰችው ልጅ ላይ ከሰሰችው የኔ ልጅ አይደለም ብላ ብዙ ነገር ነው ስትላት የነበረው ልጅቷ በጣም ብዙ ነገር ማለት ነው ከዛም በኋላ በፍርድ ቤት ሲፈረድና በሽምግልና እንጨርሰዋለን ምናምን ቆርጣለሁ ብለህ ተስማምተህ ነው ፋይል እየተነጓለ አሁን ራሱ አይደለም ያችንም ሴት በጣም ነበር የምታሰቃያት በጣም ነበር የምትዘርፋት በጣም ነበር የምትሰድባት በጣም ነበር የምትናገራት የወለደችልህን ማለት ነው ባወጣት በ30 ደቂቃ ውስጥ ስራ አሰራሻለሁ ክሊፕ አሰራሻለሁ ብሎ ባወራት በ30 እና በ40 ደቂቃ ውስጥ ድራግ አድርጓት ሆቴል ወስዷት ሊደፍራት ሲል አልደፈርም በማለቷ ራሷን ለመከላከል በመሞከሯ ከደበደባት በኋላ የሆቴሉ ማናጀርና ዌተር ጥበቃ ምናምን ነገር ደርሰው ካዳኗት በኋላ መኪና ውስጥ ከቶ ቤተክርስቲያን በር ላይ ከመኪናውን እየነዳ በሩን ከፍቶ ነው ወርውሯት የሄደው ያ አብዛኞቻችሁ ማለት ነው ፍቅርን ተዘፍኗታላችሁ እንጂ አትኖሯት እዛ ላይ የምትዘፍኑላት ውቧ ድንቋ ቆንጆዋ ሽቅርቅሯ ምን ልሁንልሽ ምን ይደረግልሽ ልዘቅዘቅልሽ ልበጥበጥልሽ የምትሏት ሴት ይችም ሴት አንድ ናቸው ያ የምትዘፍኑትን የምታንቃረሩትን ኑሩት ታሳፍራላችሁ አንዳንዶቻችሁ ታሪካችሁ ወደ ኋላ ተብሎ ሲመዘዝ ሲጎተት ስትጠኑ ምናምን ኋላችሁ በጣም ይከረፋል እና ጀለስ ምን አደረገ ጉዳዩን በይቅርታ እንዲታለፍና ጠጥቼ ነው በሆነ ነገር ተናድጄ ስለነበረ ነው እንዴ ስለሆነ ነው እና እሷ የቦክስ መለማመጃነት ለህን እሷ ላይ የምትወጣው ብሮዬ ከሱ በላይ ያሳዘነኝ ምናምን ቦታው ላይ የተቀመጡት ሰዎች በቃ ይቅር በይውና አለፊው እግዚአብሔር ይቅር ይበለው ህግ ግን ይዳኘው ህግ ሊዳኘው ይገባል ያ
ያላችሁን እንትን ተጠቅማችሁ ሴሌብሪቲነታችሁን ተጠቅማችሁ ያላችሁን ኃይልና አቅም ተጠቅማችሁ አሻራችሁንና ኃይላችሁን ሴት ላይ ማሳረፍ የምትፈልጉ አንዳንድ ሴሌብሪቲዎች ተጠንቀቁ። ኃይላችሁ እየወጣ ነው እየመጣ ነው። አዎ በቅርብ አንዳንዶችም ትወጣላችሁ። በጣም በቅርብ ሰው ተጠንቀቁ ጋይስ። እንግዲህ የልጅቷን መልክና ስም ይሄንን የምታዩት ሴት ትመስላለች። እኔ እንኳን በእርግጠኝነት እርግጠኛ መሆን አልቻልኩኝም። ቪዲዮ ውስጥ ገብቼ ስመለከት እንግዲህ ብዙ ነገሮች እንዳሉና ባለትዳር መሆኗን ነው ያወቅኩትኝ። እንግዲህ እንደዚህ ከሆነ ደግሞ እጅግ በጣም አደገኛ ልጅ ነው ማለት ነው። ባለትዳር ከሆነች እሷን እንደዚህ ለማድረግ ከሞከረ እጅግ በጣም አደገኛ ነገር ነው የሚሆነው ማለት ነው። በእሷ እንኳን ብትተው ይህንን ጉዳይ ባለቤቷ ይህንን ጉዳይ እንግዲህ ተከትሎ ሊያስይዘው ይችላል ብዬ አስባለሁኝ። እንግዲህ ክሊፕ ለማሰራት ነው እያለች ያለችው። እንግዲህ በተወሰነ ሰዓት ውስጥ ነው ይህንን ነገር ያደረገው እና ይህንን ይመስላል የእሷ ቪዲዮና መልክ ይህንን ይመስላል። ቀደም ብዬ አስገብቼላችሁ ነበረ ቪዲዮ የእሷን ማለት ነው እና ወደ ቀጣይ ቪዲዮ ላሸጋግራችሁ። ሆነች እሷ ስለሱ 60 ቀን 30 ቀን ብላ የምትወስንለት ማን አባቷ ነች? እኔ ማለት ነው ምድር ላይ የማያስፈራኝ ነገር ልንገራችሁ። እግዚአብሔር ምድር ላይ የማያስፈራኝ ነገር ቢኖር እኔ ማለት ነው ጋይስ ይሄ ጥንቆላ ምናምን እንደዚህ የሆነ የእንትን ነገር አባቴን እንዴት ያስፈራኝ እንዴ? by the way like የምታምኑትን ነገር ተማመኑበት። እሺ አዶናይም እርግጠኛ ነኝ ይተማመንበታል የሚያምንበትን ነገር። እንዴ ያዝነው እኮ ክርስቶስ ነው። ማንም የሚያስፈራው ማንም የትኛው ነገር ነው የሚያስፈራው? 30 ቀን 60 ቀን አትበጣጣሽ ይበላችሁና ማንቺ ሰውን መጨረሻ የምታውቀው ማን አባቷ ስለሆነች ጠላቱ ድፍት ይበል ድብን ይበል ጠላቱ ራሷ ድብን ይበል። ከዚህ ከ30 ቀን ከዚህ አበዛ 30 ቀን አለፈ ከዚህ ቀን አወጣፈተ እንዴ ማንቺ ሰውን መጨረሻ የምታውቀው ማንቺ ነው? የሁላችንም መጨረሻ ጌታ መድኃኒዓለም ብቻ ነው የሚያውቀው፣ ሌላ ማንንም አያውቅም። ዛሬ ተረስተው 30 ኧረ በእናታችሁ እኔ መቤቴ ስቄን ያሳለፍኩት የማንሽ ሞልጋጋ ማማን እንዴ አራት ሞላጋጊ በሏል። ዝም በል አንተ ራስህ የማርያም ልጅ የሚለውን ስምህን ቀይረው። የማያገባሽ ነገር ጻት ይውጣ ከዚህ በእናትህ ጎዶሎ ውጣ ከዚህ። ቁጭ ብላ ላይቭ ላይ ነው የሰውን የወደፊት እንትን የምትተነበየው። እኔ ከደቂቃዎች በኋላ ልኑር አልኑር ራሱ የሚያውቀው ጌታ መድኃኒዓለም ብቻ ነው እንጂ ማንም ሰው አያውቅም። ይሄ የእግዚአብሔር ስራ ብቻ ነው እንጂ የሰው አይደለም። ግን በቃ ላይክ አይ ዶንት ኖ ላይክ ሰው ቀናሲ ወይ አታጡም። ላይክ የሆነ ሪዝን የሆነ መንገድ የሆነ ወይ አታጡም። በቃ የሆነ ለመናገር የሆነ ነገር ለማድረግ እንዴ እግዚአብሔር አምላክ ይጠብቀው። በሄደበት ሁሉ እግዚአብሔር ይጠብቀው። ምንም ደግሞ አይሆንም። ምንም አይሆንም። እንደዚህ ክፋት የሚያስብ ጥላት መጥፎ ነገር የሚያስብበት ሰው በሙሉ ይክት ይበል። እኔ ሰው ልጅ መጥፎ ነገር ሲያስብ በጣም ይገርመኛል። ላይክ ምን ለማትረፍ ነው? what's the point at the end of the day? like I don't understand like እውነት እኔ ጃወይ እኔ ጅልጥ ነኝ ወይ ፋራ ነኝ ልሁን ደሞ እንደዚህ አይነት ፋርነት ከሆነ እልም ያልኩ ፋራ ልሁን። እንደው ምን አይነት ዘመናዊነት ነው ያጠቃችሁ በእናታችሁ? like I swear like በቃ it's like ይሄ አዲሱ ትሬንድ የሆነ ነገር ማድረግ ነው ሰው ላይ እና በጣም ያሳዝናል። አባቴውት በጣም ያሳፍራል፣ ያሳዝናል። ኧረ በእናታችሁ እንዴ ቀን ትወስናላችሁ እንዴ ለሰው ልጅ ማናችሁ? እኔም እናንተም አፈሮች፣ እኔም እናንተም አፈር፣ እኔም እናንተም ይሰራን አንድ አምላክ፣ ይሰራን አንድ ፈጣሪ፣ እሱ ይወስንልን እንጂ ደግሞ ጋይስ እንግዲህ የነበረኝ ቆይታ ይህንን ይመስላል። እስካሁን ከቆያችሁ እንግዲህ ይህንን ቪዲዮ ላይክ አድርጉ፣ ሀሳብ ካላችሁ ኮመንት አድርጉልኝ፣ እንዲሁም ሰብስክራይብ በማድረግ
ቤተሰብ ሆኑ ማለት እወዳለሁኝ። እንግዲህ አንዳንዴ ከፍታ ላይ ከፍ ስትሉ ብዙ አይኖች ወደ እናንተ ስለሚመጣ ብዙ ፈተናዎች ሊደራረብባችሁ ይችላል። ስለዚህ እናንተ ይህንን ቻሌንጅ ማሳለፍ አለባችሁ። እንግዲህ አዶናይ ወንድማችንም ይህንን ነገር እየደረሰው ነው ያለው። በዚህ ሳምንት እጅግ በጣም የሚያስቆጣ ነገር አንዲት ሴት ተናግራ ነበረ፣ ሰምታችሁታል ብዬ አስባለሁኝ። እና እንግዲህ አትፍሩ፣ አትሸበሩ፣ ምንም ነገር የሚመጣ ነገር የለም ማለት እወዳለሁኝ። የነበረኝ ቆይታ ይህንን ይመስላል። ሰላም። ተስፋ እንዳትቆርጡ። ሰይጣን ተስፋ ሊያስቆርጣችሁ ይፈልጋል። ለምን? ለትልቅ ደረጃ ስለምትፈልጉ፣ እግዚአብሔር ስለሚወዳችሁ፣ እግዚአብሔር ስለመረጣችሁ። የተመረጠ ሰው ሁሌም ፈተና ይበዛበታል። ጥሩ ሰው ሁሌም ፈተና ይበዛበታል። ውስጡ ላይ ንጽህና ያለው ሰው ሁሌም እውነት ስቃይ ይበዛበታል። አውቀዋለሁ፣ እረዳዋለሁ። አትፍሩ። ካሁን በኋላ እወቁት። ሰይጣንን ተስፋ ሊያስቆርጣችሁ ቢሞክርም ተስፋ ብትቆርጡም እግዚአብሔር ግን ካጠገባችሁ አለ፣ ከኋላችሁ አለ፣ ከፊታችሁ አለ፣ ከጎናችሁ አለ። እየመራችሁ ነው። እሱ ነው ወደፊት እንድትሉ እያደረጋችሁ ያለው። እውነቴን ነው የምላችሁ። የእናንተ የህይወታችሁ መሪ የያዛችሁት እናንተ ይመስላችኋል። እግዚአብሔር ነው የያዛላችሁ፣ ማንም ሰው አይደለም። ተስፋ እንዳትቆርጡ። ሁሌም ታሸንፋላችሁ። ሁሌም ቀና ትላላችሁ። እግዚአብሔርን እኔ በጣም እግዚአብሔርን እወደዋለሁ። በጣም እግዚአብሔርን አከብረዋለሁ። በጣም እገዛለታለሁ፣ አምነዋለሁ። ከምንም በላይ ከማንም ሰው በላይ የምወደው የምመርጠውና የማምነው ማነው? እግዚአብሔር ብቻ። በቃ ቀና ብዬ ኮርቼ እሄዳለሁ። በቃ ሳልፈራ ሳልሰስት እሰጣለሁ። ለምን? እግዚአብሔር አለልኛ ሁሌ። እግዚአብሔር አለልኝ ሁሌ።